አንድ የአርሶ አደር ልጅ ፋኖችን ይቀላቀላል። ይህን የተቀላቀለውን የአርሶ አደር ልጅ የሽማግሌው የአቶ መሳፍንት ልጅ የሆነው ጌትነት እንዲረሽን ያዘዛል። ከዛ ትናንት ሳይሞት አይመሰገንም እንደሚባለው በህይወት እያለ ልመሰክርለት እድሉን ባላገኝም ከሚቀር ረፍዶም ሊነገር ይገባዋልና አርበኛ ጌትነትን እኔ በግሌ አውቀው የነበረ ሲሆን የፋኖ መሳፍንት ልጅ መገደሉን ተከትሎ መነጋገሪያ መሆኑ ቀጥሏል። የፋኖ ተቃዋሚዎች ድርጊቱን ዓላማ የሌለው ቡድን መገለጫ አድርገው ሲያቀርቡት፣ ራሳቸው ፋኖቹ ደግሞ የመንግስት ቅጥረኞች የፈጸሙት ጉድ ነው እያሉ ነው። በፋኖች መካከል እርስ በርስ በተደረገው ውጊያ ህይወቱ ያለፈው ጌትነት የተባለው ፋኖ ወሬ በስፋት መሰራጨቱን ተከትሎ ፋኖ ዓላማ የለውም የሚዋጋውም እርስ በርሱ ነው የሚል ከባድ ትችትን ማስተናገድ ጀምረዋል። አንድ የአርሶ አደር ልጅ ፋኖችን ይቀላቀላል። ይህን የተቀላቀለውን የአርሶ አደር ልጅ የሽማግሌው የአቶ መሳፍንት ልጅ የሆነው ጌትነት እንዲረሽን ያዘዛል። ከዛ ትናንት የዚህ የሟች አባት የሟች ልጅ አባት ነኝ ብሎ ከፈከረ በኋላ ይዞት በነበረው መሳሪያ ይሄኛውን ልጅ ይገድለዋል። ጌትነት መሳፍንት ሲገድለው እርስ በርስ በነበረ ውጊያ ለ9 ተከታታይ ሰዓት በፈጀ ጦርነት ከፍተኛ ቁጥር ያለው ሰው ሞቷል። ውጊያው እርስ በርስ ነው። ምንም አይነት ዓላማ የለውም። የጠራ ዓላማ የለው። ዝርፊያ ነው። መንገድ ያስቆማሉ፣ መኪና ቀረጥ ያደርጋሉ። የተሻለ አርሶ አደር ነው፣ ገንዘብ አለ ብሎ ካሰቡ አምጣ ይባላል። ሰው ጠለፋ ይካሄዳል። ለስሙ ለአማራ ህዝብ እንታገላለን ብለው ነው ወደ ጫካ የገቡት። የቀደመ ታሪካቸው ሌላ ነው። የሸፍትነት ነው የቀደመ ታሪካቸው እና ጦርነቱ ዓላማ ቢስ ስለሆነ፣ የዝርፊያ ስለሆነ፣ የጥቅም ስለሆነ፣ የሰፈር አውራ ስለሆነ ከአማራ ህዝብ ጋር የተገናኘ ነገር የለም። የሆኑ የከሰሩ የሃይማኖት ሰዎች አሉ፣ ተደብቀዋል። በጣም ሄደው ክርስቲያናዊ መንግስትን መሰረታለን የሚሉ እኮ ቅዠታሞች አሉ። ይህ 21ኛው ክፍለ ዘመን ነው። ግን የሃይማኖት ሐሳብ የሚያስቡ ሰዎች አሉ። አንዴ ሞዓ ተዋህዶ፣ አንዴ ትንሣኤ ዘኢትዮጵያ የማይሉት ነገር የለም። የከሰረ ባለሀብት አለ፣ ጥገኛ ባለሀብት አለ። በፖለቲካ ከስሮ እዚህ ቢገኝ አማራጭ የሚል ደግሞ ባንዳ የባዕዳን ተለላጭ አለ። ዘርፎ መክበር ይፈልጋል ሰው። እነኚህ እርስ በርስ እያደረጉት ባለው ፊልሚያ ከፍተኛ የሆነ ቁጥር ያለው እርስ በርስ ሞተዋል። የፋኖ አመራሮች በበኩላቸው የየራሳቸውን የሐዘን መግለጫ እያወጡ ሲሆን የዘመነ ካሴው አፋብኃና የእስክንድሩ አፋሕድ ሐዘናቸውን ከገለጹት መካከል ናቸው። የዘመነ ካሴው አፋብኃ መልእክት ከዚህ እንደሚከተለው ይነበባል። ጥቅምት 29 ቀን 2018 ዓ.ም በሰሜን ጎንደር ዞን ዳባት ወረዳ አጅሬ የተሰኘች አነስተኛ ከተማ የጠላትን የእጅ አዙር ተልዕኮ ሳያነግቡ እንዳልቀረ በተጠረጠሩ ግለሰቦች በተተኮሰ ጥይት የሰሜን አምባራስ ክፍለ ጦር አዛዥና የራስ አሞራ 3ኛ ኮር አስተዳዳሪ ኃላፊ ሆነው ጀግናው አርበኛው ጌትነት መሳፍንት መስዋዕትነት ከፍሏል። ከ10 ዓመት በላይ ከወላጅ አባቱ ከይበገሬው አርበኛ መሳፍንት ተስፉ ጋር በመሰለፍ የለጋነት ዕድሜውን ሁሉ በአርበኝነት በላቀ ወታደራዊ ብቃት በተሻለ ፖለቲካዊ ንቃት ፍዳ የገጠመውን የአማራን ሕዝብ ለመታደግ አያሌ ጦር ግንባሮችን በድል የጓጨው ጌትነት መሳፍንት በተለያዩ ግንባር ተጋድሎች 5 ጊዜ ቆስሎ የነበረ ቢሆንም ከቁስሉ ሳያገግም ፍልሚያ ተመልሶ የተሰለፈ ሲሻው በክላሽ ሲሻው በብሬን ጠላትን እየገረፈ ድል ሲነሳ ኖሯል። ወላጅ አባቱ አርበኛ መሳፍንት ተስፉ አጎቱ መከተ ተስፉን፣ ወንድሞቹ ሻምበል መሳፍንት ገብሬ መሳፍንትን ጨምሮ ከ30 በላይ ቤተሰቦቹ በነቂስ በተሰለፉበት የ10 ዓመታት የአማራ ትግል የጨለማው ዘመን ጽልመት አለንልህ አማራ ብለው የተስፋ ጮራ ከፈነጠቁት ጀግና አርበኞች መካከል በለጋ ዕድሜያቸው የተሰለፉት ብላቴናዎች ጌትነት መሳፍንትና ሻምበል መሳፍንት እንደነበሩ ሀገር ያወቀው ፀሐይ የሞቀው ሀቅ ነው። አርበኛ ጌትነት መሳፍንት ተስፉ በድንገተኛ አጋጣሚ የህይወት መስዋዕትነት ከከፈለበት ዕለት ድረስ ደከመኝ ሰለቸኝ ሳይል በቀናነትና በጀግንነት የተሰጠውን ህዝባዊ ተልዕኮ ሁሉ ሲፈጽም ቆይቷል። ከዚህ ቀደም በርካታ ቤተዘመድ በትግል መስዋዕትነት ያጣው የምንጊዜም ወደር የለሽ ጀግና አርበኛ መሳፍንት ተስፉ የአብራኩ ክፋይ የሆኑት ልጆቹን አርበኛ ገብሬ መሳፍንትና አርበኛ ጌትነት መሳፍንት በማጣቱ እንዲሁም የእዛችን ጠንካራ አርበኛ ጌትነት መሳፍንት መስዋዕትነት የተሰማንን ልባዊ ሐዘን እየገለጽን አርበኝነት በጀግኖች መስዋዕትነት የደም ቀለም የሚከተብ ሕያው የኪዳን ብራና ነውና አርበኛ ጌትነት መሳፍንት ተስፉና ሌሎች እልፍ ጀግኖች አርበኞቻችን ዓላማ ግብ ለማድረስ ከመቼውም ጊዜ በላይ በብስለትና በቁርጠኝነት እንተጋለን ይላል የአፋብኃ መግለጫ። እነ ዘመነ ካሴ እንዲህ ሲሉ፣ እስክንድር ነጋ በበኩሉ ያጣሁት የቅርቤን ሰው ነው ብሎ ሐዘኑን በምሬት ሲገልጽ ተሰምቷል።
ጤና ይስጥልኝ። የትግል አባቶች ከሆኑት መካከል አንዱ የሆኑት አርበኛ መሳፍንት ተስፉ ከዚህ በፊት በትግሉ ሂደት ከተሰዋው ልጃቸው አርበኛ ገብሬ መሳፍንት በተጨማሪ ትላንት ዳር 30 2018 ዓ.ም ደግሞ በቆላ ወገራ አጅሬ ጃኖራ አካባቢ ከአሳቻ ስፍራ ባልተጠበቀ ሁኔታ በተተኮሰ ጥይት ሌላኛው ልጃቸው አርበኛ ጌትነት መሳፍንት መሰዋቱን የሰማነው በታላቅ ድንጋጤና ሐዘን ነው። ምንም እንኳን በሀገራችን ሰው ሳይሞት አይመሰገንም እንደሚባለው በሕይወት እያለ ልመሰክርለት እድሉን ባላገኝም ከሚቀር ረፍዶም ሊነገር ይገባዋልና አርበኛ ጌትነትን እኔ በግሌ አውቀው የነበረ ሲሆን አዲስ አበባ ወደ እኔ መጥቶ የተወሰነ ጊዜ አብረን ሰንብተናል። በዚህ ጊዜ ከእድሜ በላይ አሳቢነቱን፣ ትዕግስተኝነቱን፣ ቁጥብነቱን፣ አስተዋይነቱን በቅርቡ ለመታሰብ ችዬ ነበር። አማራ በአራቱም ማዕዘን በማንነቱ በጅምላ የሚደርስበት እልቂት አልበቃ ብሎ አሁንም በመካከላችን አንዳንዶች እርስ በርሳችን እንድንገዳደል ማድረጋቸው በስጋ ላይ ብቻ ሳይሆን በታሪክ ላይም የሚፈጸም ወንጀል መሆኑ ሊታወቅ ይገባል። ሰው ሆኖ ሰው መግደል ወንጀል ነው። አማራ በማንነቱ ሳቢያ በመንግስት በጅምላ እየተጨፈጨፈበት ባለበት ጊዜ ግን አማራ መግደል ደግሞ የወንጀሎች ቁንጮ ነው፣ መቆም አለበት። የልጃችን የወንድማችን የትግል አጋራችን አርበኛ ጌትነት መሳፍንትን ነፍስ ቸሩ ፈጣሪ በገነት ያኖርልን። አርበኛ መሳፍንት ተስፉንና ወላጅ እናቱን ጨምሮ መላ ቤተሰቡን ዘመድ አዝማዱንና ጓደኞቹን ያጽናናልን። አመሰግናለሁ። እስክንድር ነጋ ከአፋሕድ። የሱዳን አውሮፕላኖች በኤርትራ ታዩ። በሱዳን ዳርፉር ግዛት በሚገኘውና የሱዳን ፈጥኖ ድራሽ ጦር በሚጠቀምበት በኒያላ አየር ማረፊያና የጦር ሰፈር ላይ በትናንትናው ዕለት በሱዳን ወታደራዊ መንግስት በሆነው በአልቦራን በበርካታ ድሮኖች የአየር ጥቃት ተፈጽሞበታል። በጥቃቱ ስለደረሰው የጉዳት መጠን እስካሁን የወጣ መረጃ የለም። ዘገባዎች እንደሚያሳዩት ጥቃቱ የተፈጸመው ወታደራዊ የጭነት አውሮፕላን ወደ አየር ማረፊያው ከደረሰ ከጥቂት ጊዜ በኋላ ነው። ጥቃቱ ከተፈጸመ ከጥቂት ሰዓታት በኋላ የቱርክ፣ የኳታር፣ የግብጽ፣ የኢራንና የሩሲያ ወታደራዊ አውሮፕላኖች የሱዳን ወታደራዊ ጣቢያ ሆኖ በሚያገለግለው ፖርት ሱዳን አየር ማረፊያ አርፈዋል። በተጨማሪም የሱዳን ወታደራዊ አውሮፕላኖች ወደ ፖርት ሱዳን ከመመለሳቸው በፊት በኤርትራ አየር ማረፊያ አርፈው እንደነበረ የተገኘው መረጃ ያመለክታል። የሱዳን ጦር በሱዳን ፈጥኖ ደራሽ ጦር የተያዙትን አካባቢዎች መልሶ ለማግኘት ያለመ አዲስ ጥቃት ጀምረዋል። ከትናንት በስቲያ የሱዳን ፈጥኖ ደራሽ ኃይል ዋና አዛዥ ጀነራል መሐመድ ሐምዳን ዳጋሎ ድሮኖቻችን ኤርትራንና ግብጽን ለማጥቃት ዝግጁ ናቸው ማለታቸውን ተከትሎ ግብጽ ለተባበሩት አረብ ኤሚሬትስ ደብዳቤ መጻፏ ይታወሳል። አሁናዊው የትግራይ ክልል ሁኔታ እጅጉን አሳሳቢ ደረጃ ላይ መድረሱ ተነግሯል። ከጅቡቲ ወደ መቀሌ ምንም አይነት እንቅስቃሴ የለም። የሸቀጦች ዋጋ ጨምሯል። ከሰሞኑ በተለይም ቀትር ላይ የመቀሌ ጎዳናዎች ጸጥ ረጭ ይላሉ። ታጣቂዎች በብዛት ይርመሰመሳሉ። ባንኮች የጥሬ ብር እጥረት ገጥሟቸዋል። ከመቀሌ ወደ አፋር የሚደረግ ጉዞ ተቋርጧል። ህዝቡ በጦርነት ፍርሃት ላይ ሲሆን፣ ወጣቶች እየተሰደዱ ነው። የህወሓት ሰዎች ለኤርትራ ቀርበው ሽሬ አካባቢ ከተመዋል። በዚያን እንቅስቃሴዎች ተገድበዋል። ታጣቂዎች ስነልቦናቸው ተጎድቶ ይታያሉ። ለዳግም ጦርነት ዝግጁ አይመስሉም። ቅድመ 2013 የነበረው የውጊያ ሞራል አሁን የለም። ህወሓት የቀበራቸውን መሳሪያዎች እየቆፈረ እያወጣም ነው። አምባሳደር ሙዓዝ ገብረ ህይወት ለመናኸሪያ ሬዲዮ እንደተናገሩት ከሆነ ደግሞ ህወሓት ቀብሯቸው የነበሩትን የጦር መሳሪያዎች ወደ ኤርትራ እያሸሸ ነው ብለዋል። ህወሓት የቀበረው ቢኤም አለው። የት እንደተቀበረ እናውቃለን። መድፍ አለው። አሁን እያወጣ ነው ያለው። በሽራሮና በባድመ በኩል ለኤርትራ እየሰጠ ነው። ህወሓት የተወለደው ደደቢት ነው፣ የሚቀበረው ግን አፋር ነው። ህወሓት ሙሉ መሳሪያ አላስረክበም። ለዚህ ደግሞ የአፍሪካ ህብረትን ጨምሮ ፈራሚዎቹ ተጠያቂዎች ናቸው ብለዋል አምባሳደሩ።
የብሔራዊ ባንክ ገዢ ኢዮብ ተካልኝ የማያዳግም እርምጃ እንወስዳለን ሲሉ ከዛቱ 3 ሳምንት በኋላ ለታጠቁ ቡድኖች ድጋፍ ሲያደርጉ ነበሩ የተባሉ ተጠርጣሪዎች በቁጥጥር ስር ዋሉ። የብሔራዊ መረጃና ደህንነት አገልግሎት ባሰራጨው መግለጫ በህገወጥ መንገድ የውጭ ምንዛሪ አሻጥሮችን ሲፈጽሙ ተደርሶባቸዋል ያላቸውን 112 ተጠርጣሪዎች በቁጥጥር ስር መዋሉን አስታውቋል። የብሔራዊ ባንክ ገዢው ኢዮብ ተካልኝ ከ3 ሳምንታት በፊት በአሜሪካ ዋሽንግተን ከሚገኙ ሐዋላ አስተላላፊዎች ጋር ከተነጋገሩ በኋላ በቪዲዮ በተሰራጨ መልእክታቸው የመጨረሻ ሲሉ የጠሩትን ማስጠንቀቂያ አስተላልፈው ነበር። ኢዮብ በወቅቱ ከሐዋላ አስተላላፊ ድርጅቶች መካከል ሽብርተኝነትን በገንዘብ የሚደግፉ መኖራቸውን መንግስታቸው እንደደረሰበት፣ በዚህም ላይ በጣም የተናበበ የተቀናጀ ሰፊ እርምጃ ለመውሰድ ማሰባቸውን ለውይይቱ ተሳታፊዎች መግለጻቸውን አስታውቀው ነበር። አክለውም የብሔራዊ ባንክ የኢትዮጵያ መንግስት ማንኛውንም እርምጃ ከመውሰድ የሚቆጠብ አይሆንም፣ አካውንት ብቻ በመዝጋት የሚመለስ ነገር እንዳልሆነም በግልጽ ማንሳት እፈልጋለሁ። ተቀባዮቹን የሚያካተተ ላኪዎቹን የሚያካተተ ሰፊ የማጥራት ስራ ሰርተናል፣ ወደ ተቀናጀ እርምጃ እየገባን ነው ሲሉ ዝተው ነበር። ከእርሳቸው ማስጠንቀቂያ 20 ቀናት ገደማ በኋላ የብሔራዊ መረጃና ደህንነት አገልግሎት ባሰራጨው መግለጫ በቁጥጥር ስር ከዋሉት ሰዎች በተጨማሪ 519 የባንክ አካውንቶች መታገዳቸውን፣ የተለያዩ ኤግዚቢቶች መያያዛቸውንም አመልክተዋል። ኢዮብ በቀደመ መግለጫቸው ሽብርተኝነትን በገንዘብ የሚደግፉ እንዳሉ የደረስንባቸው አሉ ካሉት ጋር በሚስማማ መልኩ አገልግሎቱም ህገወጥ ሐዋላዎች፣ የገንዘብ ዝውውሮች፣ የውጭ ምንዛሪ ስራዎች፣ የግብር ስወራዎች፣ ህገወጥ ገንዘብን ህጋዊ የማስመሰልና ሌሎች ተመሳሳይ ወንጀሎች በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ እንዲሁም አሸባሪዎችንና የታጠቁ ቡድኖችን ለመደገፍ ሲውሉ መቆየታቸውን በመግለጫቸው አመልክተዋል። በተጨማሪም በሀገር ውስጥ ህገወጥ የውጭ ምንዛሪ ማስተላለፊያ መተግበሪያዎችን በመጠቀም ሀብትን ከሀገር በማሸሽ ላይ ያሉ ድርጅቶች በባለቤቶችም ቁጥጥር ስር ውለዋል ብለዋል። በዚህም መሰረት 112 ተጠርጣሪዎች በቁጥጥር ስር ውለዋል። የክሪፕቶ ከረንሲ መተግበሪያን በመጠቀም በህገወጥ መንገድ የውጭ ምንዛሪን ሲያዘዋውሩ የነበሩ አካላት ላይም እርምጃ ተወስዷል። የብሔራዊ መረጃና ደህንነት አገልግሎት ከፋይናንስ ደህንነት አገልግሎት ከኢትዮጵያ ፌዴራል ፖሊስ ከክልል የጸጥታ አካላት ጋር በመሆን በህብረተሰቡ ጥቆማ በፋይናንስ አሻጥር ላይ በተሰማሩ አካላት ላይ ስምሪት መደረጉንም አመልክተዋል። በዚህም 112 ኢትዮጵያውያንና የተለያዩ የውጭ ሀገር ዜግነት ያላቸው ተጠርጣሪዎች በቁጥጥር ስር መዋላቸው ተገልጿል። ከህገወጥ ተግባሩ ጋር ትስስር የነበራቸው 519 የባንክ አካውንቶች መታገዳቸውን፣ የተለያዩ ኤግዚቢቶች መያዛቸውም ተጠቅሷል። ህገወጥ ሐዋላዎች፣ የገንዘብ ዝውውሮች፣ የውጭ ምንዛሪ ስወራዎች፣ የግብር ስወራዎች፣ ህገወጥ ገንዘብን ህጋዊ ማስመሰልና ሌሎች ተመሳሳይ ወንጀሎች በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ እንዲሁም አሸባሪዎችንና የታጠቁ ቡድኖችን ለመደገፍ ሲውሉ መቆየታቸውም ተመላክቷል። በተለይም ህገወጥ በሆኑ ዓለም አቀፍ የገንዘብ አስተላላፊ ድርጅቶች፣ ህገወጥ የውጭ ምንዛሪ ማስተላለፊያ መተግበሪያዎች፣ የክሪፕቶ ከረንሲ መተግበሪያዎች፣ ህገወጥ የሐዋላ አዘዋዋሪዎችና ደላላዎች፣ በውጭና ገቢ ንግድ ላይ አሻጥር የፈጸሙ አስመጪዎችና ላኪዎች እንዲሁም ህጋዊ ንግድ ሳይኖራቸው በህገወጥ ሐዋላ ላይ በመሰማራት ከፍተኛ ገንዘብ በማንቀሳቀስ በሀገር ኢኮኖሚ ላይ ከፍተኛ ጉዳት ባደረሱ አካላት የማያዳግም ህጋዊ እርምጃ መወሰዱንም ጠቁመዋል። በተለያዩ ዓለማት የሚገኙ ኢትዮጵያውያን የሚልኩት ከፍተኛ የውጭ ምንዛሪ ወደ ሀገር ውስጥ እንዳይገባ የብሔራዊ ባንክን መመሪያ በሚጥስ ሁኔታ በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ የቆዩ ህጋዊ ፈቃዳቸው በፈጸሙ ተደጋጋሚ ጥፋት በኢትዮጵያ ብሔራዊ ባንክ የተሰረዘባቸው ዓለም አቀፍ የሐዋላ አስተላላፊዎችና ህገወጥ የሐዋላ ድርጅቶችም እርምጃው እንደተወሰደባቸው አሳውቀዋል። በተጨማሪም በሀገር ውስጥ ህገወጥ የውጭ ምንዛሪ ማስተላለፊያ መተግበሪያዎችን በመጠቀም ሀብትን ከሀገር በማሸሽ ላይ ያሉ ድርጅቶች ባለቤቶችም በቁጥጥር ስር ውለዋል። የብሔራዊ ባንክ ህግን በሚጥስ ሁኔታና ያለምንም ፈቃድ የክሪፕቶ ከረንሲ መተግበሪያን በመጠቀም በህገወጥ መንገድ የውጭ ምንዛሪን ሲያዘዋውሩ የነበሩ አካላት ላይም እርምጃ እንደተወሰደ ተቋሙ በመግለጫው ላይ ጠቅሷል።